የቤዝ ጓደኛ ገና ለመጀመሪያ ጊዜ አንድ ነገር ሰራች ማለት ነው። ቁም ነገር ሰራች። እሱም መንጦላይትን አውጥታ ከውጭ ቆለፈችልን ማለት ነው። ከዛ በኋላ እላቸዋለሁ ቤዚና ማርኬ ያው አስገድዳ መከረችው፣ ልብሱን አወለቀችለት። ከዛ በኋላ ሊተኙ ልትስመው ስትል ደረሰች ማለት ነው መንጦላይትና ጅብ ከሄደ ውሻ ጮኸ ሆነ። አንቺ እንግዲህ ማርኬና ቤዝዬ ማለት ነው ብዙ ነገር ካወሩ በኋላ ደረሽ፣ ከዛ ተንደፈደፍሽ፣ ቀናሽ ምናምን ነገር። ምን አይነቷ ቀናተኛ ናት እች ደግሞ! በኋላ መታኔ እኔ ነኝ አለቃ ትላለች እንዴ! ቤተሰብዬ እንዴት ቆያችሁልኝ? ሰላማችሁ ይብዛ። እንግዲህ ቤተሰብ ያው ቤዝና ማርክ አሁንም እየተጨቃጨቁ ነው ያለ ማለት ነው። እና ግን አሁን ለማርክ መድኃኒት ሊገኝለት ነው። እሱም ደግሞ ማሚ ልትመጣ ነው። ባለፈው የማሚን ጥፊ ስለቀመሰ ነበር በስትክክል ማሰብ የጀመረው። ስለዚህ አሁን የእናታችን ምግቧ ብቻ አይደለም የሚናፍቀን ማለት ነው፣ ዱላዋም ይናፍቀናል። እንቁጥጫዋ ቁንጥጥ የምታደርገን ስለሚናፍቀን እና ማሚዬ ትንሽ ገሰጥ ማድረግ ስላለባት ማርኬን ግዴታ ነው ግን ደግሞ ነገሮች እንትን እንዳይሉ ማለት ነው። ቤዝዬ መጀመሪያ ተረጋግተሽ አስበሽ ነው ይሄን ነገር ማድረግ ያለብሽ። የማርኬ ነገር በጣም ከባድ ነው እና ውዶቼ ማለት ነው እንግዲህ በዚህ ቪዲዮ አሁን ባለፈው እንደዛ ስታለቅስ በጣም አዝነን ልባችን ተሰብሮ ነበር። እኛ ሴቶች መቼስ እንግዲህ ሴት ልጅ ስታለቅስ እንደስ ስለማንወድ እኔ ለራሴ አዝኛለሁ። እመቤቴ በጣም ነው ያዘንኩት። እንደዛ አይኗ ሁሉ ደም ሲመስል፣ አንገቷ ሁሉ ደም ሲመስል፣ እንደ ፊቷ ሁሉ ነው እኮ በርበሬ መሰለው እና በጣም አዝኜ ነበረ። ግን እንግዲህ ትናንት የመጣው ቪዲዮ አይታችኋል። ስለ አለቀሰችውም ራሱ አላወሩም ማለት ነው። ዘለው ሌላ ጉዳይ ነው የሰሩትና በዚህ ቪዲዮ የተረዳሁት ነገር ቢኖር አሁን የመኪናው ቁልፍ በጣም ትልቅ ሚና እየተጫወተ ነው ውዶችዬ፣ ትልቁን ሚና ይዟል ማለት ነው። ምክንያቱም እሱ ባይኖር ኖሮ እንዴት ነው በየጊዜው እየተገናኙ ቪዲዮ ሊሰሩ የሚችሉት የነበረ እና እኔ ያሰብኩት የመኪናው ቁልፍ ልክ እንደ አንድ ሰው ነው። አንድ ሰው አድርገውት ከዛ በቃ ያንን ቁልፍ ስጭኝ አልሰጥም፣ ስጭኝ አልሰጥም በማለት ገና ይቀጥላሉ። ቪዲዮ ይሰራል በጣም ብዙ ማለት ነው። እና ኧረ በጣም ደስ ይላል። ቁልፍዬ እንኳን ደስ ያለ የድራማው አካል ስለሆንክ ከምሬ እኮ ነው። ዝም ብላችሁ አስቡት እስኪ። አሁን በቃ እያገናኛችሁ ያለ ይሄ ቁልፍ ነው። ለምሳሌ ቁልፉ ባይኖር ማን ነበር ማርኬ ከዚች መንጦላይት ጋር ይሄድ ነበር ማለት ነው። እና ማለት ነው እንግዲህ ይሄ ቁልፍ እንደሚያስታርቃቸው ተስፋ አደርጋለሁ። ለምን የሚገናኙት በዛው ስለሆነ አሁን እንግዲህ ነገ ተመልሶ ብቻውን ከሄደ ማለት ነው ቤዝዬ ቤቱን ዝግት አድርጋ አትወጣም። አንተ የኔና የኔ ነህ ብላ አታስወጣውም ማለት ነው። ማርክ ግን በቃ ስነ ስርዓት ይኑር። ምንድነው በቃ ምንድነው ይችን መንጦላይት እያዞርክ የምታመጣት? አሁን እንደሆን ብለህ በቃ ነገሮችን ለማርዘም ፈልገ ካልሆነ ከሴት ቤት ከፍቅረኛ ቤት ምንድነው ሴት አንጠልጥሎ መሄድ ማለት? ቁልፍህን ለመውሰድ ሴቷ ምንድነች? ጋርድ ነች ወይ ላንተ? ወይ አታምር ወይ አታፍር? ቤዝዬ ናይች ያችን ሳያት እንደው ምንም ከአይኔ ልትገባልኝ እኮ አልቻለችም። አንድ ሰው አትልመዱ። የምሬን እንኳን አይደለም ቆንጆ ሰው ፉንጋ ሰው ለምዳችሁ ራሱ ማለት ነው እመቤቴ ቆንጆ ሰው ብትመጣ በጭራሽ አይታያችሁ። በቃ ያቺ የለመዳችኋት ነው የምትታያችሁና ለዛ እኮ ነው ካለመዱት መላክ የለመዱት ሰይጣን ይሻላል ይባላል። እና ማርኬ የለመድከው ነው የሚሻልህ እኮ እንዴ! ገና አዲስ ሰው መልመድ ኮተቱ በጣም ብዙ ነው። አዲስ ሰው እየቆየ ነው ባህሪው የሚወጣ፣ እየቆየ ነው ጸባዩ የሚወጣ ማለት ነው። እና አሁን እች ልጅ ለአንተ ሰው መስላ ከሆነ ለእኛ ግን ሰው አይደለችም ማለት ነው። ምክንያቱም እያለበለበች ከዛ ትክክለኛ ማንነቷ ይወጣል። ሲጀመር ፍቅር እንደዚህ ጉንፋን አይደለም ዘላችሁ የምትጣበቁበት፣ ዘላችሁ ደግሞ የምትለቁት ማለት ነው። እና ከቤዚ ጋር ተለያየ ቶሎ ብለ ደግሞ እች ልጅ በህይወት አመጣት አፍቅራት ምናምን ነገር። ኧረ አይታሰብም። አላፈቀርካትም። እኔ እስከ ዘላለሜ ከእሷ ጋር ኖሬ አሳይሻለሁ እያለ እየዛተ ነበር እና ባለፈው። ኧረ ማርኬ እስከ ዘላለም እኮ የሚኖር ሰው የለም። ግን እንኳን እስከ ዘላለም እኛ እድሜያችን እንኳን በአግባቡ ሳንኖረው እኮ ነው የምንቀጨው። በተለይ አሁን ልጆች ማለት ነው። እና እስከ ዘላለም የሚባል ነገር የለም። እስከ ዘላለም መኖር ካለብም ከቤዝዬ ጋር ማለት ነው፣ ከቀሽቷ ከቆንጅየው ጋር ቤተሰብ ማለት ነው። ቤዚን ከሆነች ልጅ ጋር አየዋትና በመካከል ትዝ ብሎኝ ነው ስክሪንሹትም አድርጊያታለሁኝ ማለት ነው። ማነች እቺ ልጅ? የመዳም ቅመም ነች ቤዝዬ ከእህቷ ጋር ተብላ ነው ያየዋትና የመዳም ቅመም ነች። የመዳም ቅመም ነች ብዬ አስባለሁኝ። እና እንግዲህ ያው በአረብ ሀገር ሆኖ የመዳም ቅመሞች በጣም ብዙ ፌመሶች ዩቲዩበሮችን ይወዳሉ ማለት ነው። እና
ሲሄዱ እውነት እንደዚህ የምታገኟቸው ከሆነ በጣም እናንተ ጎበዞች ናቸው። እውነት ለመናገር እንደምንሰማው ከሆነ ማለት ነው በጣም ብዙ ፌመሶች እዚህ ቪዲዮ ላይ እንጂ ውስጥ ላይ ሲደውሏቸው ስልክ አያነሱም፣ ሰውን አያናግሩም ይባላሉ። እኔ አላየውም፣ በአይኔ አላየውም። የሚሉትን ነገር ሰምቼ ነው ብዙ ጊዜ። ለዛ ነው እኔ ፌመስ ጋር መገናኘቱን ላማልፈልገውና ብዙ ሰው ታውቃላችሁ ፌመሶችን ለማግኘት በጣም ጥረት ያደርጋል፣ በጣም ይለፋል ምናምን። እኔ ግን አለፋም እውነት። ግን ደግሞ ሁሉም ሰው እንደዛ ነው ማለት አይደለም። በጣም ክብር ያላቸው በጣም ስነ ስርዓት ያላቸው ሲደውሉላቸው ራሱ በስነ ስርዓት መጥተው አድናቂያቸውን ወዳጃቸውን የሚያዩ ሰዎችም አሉ፣ በጣም ፌመሶች ማለት ነው። እና እንግዲህ እቺ የመዳም ቅመም ትመስለኛለች። ቤዝዬን አግኝታት በጣም ደስ ብሏት ፈለቅለቅ ብላ ፎቶ ተነስተዋል ማለት ነው። የኔ ሰው አክባሪ ቤዝዬ እግዚአብሔር ይስጥሽ። እውነት የመዳም ቅመም ከሆነች በጣም ነው ደስ ያለኝ ማለት ነው። ትለያለሽ የኔ ቆንጆ። እንደዛ ነው እንጂ እንግዳ አከባበር እና እንግዲህ ወደ ማሚ ስመጣላችሁ ማለት ነው። ቤዝዬ እንግዲህ ማሚን አመጣታለሁ እያለች ነው። እኔ ግን እውነት ለመናገር እኔ ዝም ብዬ ላዳምቅ ብዬ ነው እንጂ ማሚ መምጣቷ ትክክል አይደለም። ምክንያቱም ማርክ እንደምታየው ድርቅ ብሏል። እኔ አልፈልግም እያለ ነው ማለት ነው። እየተደረደረም ቢሆን ግን የሆነ እሱ ሳይፈልግ ከመጣ ችግር ሊፈጠር ስለሚችል ቤዝዬ ግን ማለት ነው ከለፋሽ አይቀር ከጣርሽ አይቀር ማድረግ ያለብሽ አንድ ነገር አለ። ማርኬን ወደ ቡታጅራ እንዲሄድ ማድረግ በማሚ በኩል አድርገሽ ማሚ ብቻ ምንም ብላ ምንም ማርክ በቃ ቶሎ ድረስ ቡታጅራ መምጣት አለብህ ብላ መደወል አለባት ማሚ። ከዛ በኋላ ማርክ ሄድ የለ ቡታጅራ ተከትላ ቤዚ ከዛ ከማሚ ከገባ በኋላ ማርኬትም ሊሄድ አይችልም፣ ምንም ሊያመጣ አይችልም ማለት ነው። እና እንደዛ ካልሆነ በስተቀር ግን እዚህ ጋር ካመጣ ችግር ነው የሚፈጠረው። ጥሩ ሊመጣ አይችልም። በተለይ ደግሞ እችን ልጅ ይዞ ከማሚ ጋር ከቀረበ ከባድ ነው የሚሆነው። እና በዚህ ጥንቃቄ አድርጊ። ታድርገዋለች ብዬ አላስብም። እኔ ማርኬን ለማስፈራት ነው የተጠቀመችው ብዬ ነው የማስበው ማለት ነው። ግን ብልሃትሽን እኮ ሳላደንቅ አላልፍም። እና የኔ ቆንጆ ጀግና ነሽ። እሱን ለመመለስ የማታደርገው ጥረት የላትም። ሲቀጥል ደግሞ ይህ ሁሉ ነገር ተብሎ መጨረሻ ላይ አንድ እንደምንሆን ስለማውቅ እባክህን አታስቀይመኝ፣ እባክህን አታስከፋኝ፣ እባክህን ትርፍ ነገሮችን አትናገር እያለች አስር እየነገረች ነው ማርኬ። አዎ በትናንትናው ዕለት በእርግጥ ምንም አልተናገርክም። ሰላማዊ ሰው ሆነ ምንም ሳትናገር አልፈልግም እንደዚህ እንደዛ ከማለት ውጭ ክፉ ነገር አልተናገረም። ጥሩ ነው፣ ደስ ይላል። አሪፍ ሂደት ነው እኮ። በዚህ ቀጥልበት ማርኬ። እኔ የምታናድደኝ በቃ ዝም ብላ ወጣ የምትለጥፈው አማርኛ ነው። አሁን ዛሬ ደግሞ ቁልፌን ስጪ ብሎ ሊመጡ ነው ወይስ እንዴት ነው ነገሩ? ኧረ ቁልፍዬ ይመችህ እንዴ! አስቡት፣ በቁልፍ ምክንያት እንኳን 3 ቪዲዮ እኮ ነው የተሰራው። ቤተሰብ 3 ቪዲዮ ማለት ነው። ባለፈው የዛን ቀን ሊሄዱ ቀን ቁልፉን ይዛዳ አምጭ ቁልፌን እያለ ሲከተል ነበር። ትናንትና አምጭ ቁልፌን እያለ አነቃት ባለፈው ማለት ነው። ከዛ ትናንትም ነው ቁልፉን ስጭኝ፣ ቁልፌን ለመቀበል ነው የመጣሁት። እና እንግዲህ አስቡት፣ በቁልፍ ምክንያት የሚሰራውን ቪዲዮ ቁጠሩልኝ ዝም ብላችሁ